ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። የኢትዮጵያ ሙስሊም አዋርድ ይላል። አዑዙ ቢላሂ ሚነሽ ሸይጧን ረጂም። አላሁ ስብሓነሁ ወተዓላ ምን ይላል? ያ አዩሃ ለዚነ አመኑ፣ እናንተ ያመናችሁ ሰዎች ሆይ አጢኡላህ፣ አላህን ታዘዙ፣ ወአጢኡ ረሱል፣ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ታዘዙ፣ ወላ ተብጢሉ፣ አታበላሹ፣ አዕማለኩም፣ ስራዎቻችሁ። ምን በማድረግ ማታቁትን በመስራት። ነቢዩ ሰለላሁ ዐለይሂ ወሰለም ከከለከሉት ትልቅ ጉዳይ ውስጥ አንድን ሰው ፊት ለፊቱ ማወደስ ነው ትሉ ይሆናል። መልካም የሰሩ ሰዎችን አመቱ መጨረሻ ላይ ብንሸልማቸውስ ሙስሊም የሆኑትን ትሉ ይሆናል። ማን መልካም ይስራ ማን መጥፎ ይስራ እናንተ ናችሁ የሚዛን ላይ የምታስቀምጡት። ነቢዩ ሰለላሁ ዐለይሂ ወሰለም ወሂ ስለማይለያቸው ነበረ አቡበከር የጀነት ነው፣ ዑመር የጀነት ነው፣ እገሌ እሳት ነው ሲሉ የነበረው። ዛሬ ግን እናንተ የሰውየው የውስጥ ንያ ምን እንደሆነ ሳታውቁ የሚሰራው ስራ ላይ እሺ ታዲያ በእንደዚህ አንደኛ የሆነው እገሌ ነው ትሉ ነው። ከጥፋት ተቆጠቡ። ኢየሱስ አምላክ ነው ተብሎ ከታመነበት አምላክ እንዴት አምላክ ሊኖረው ይችላል ብለን ጥያቄ እናቀርባለን። አምላክ እንዳለው ስለሚናገር መጽሐፍ ቅዱስ የቱ ጋር? ዮሐንስ ወንጌል 20:17 ላይ። በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ መቅደላዊት ማርያም 7 አጋንንቶችን ወይም ጂኒዎችን ከላይዋ ላይ ያስወጣላት ማለት ነው። እንደ መጽሐፍ ቅዱስ ታሪክ ወደ ኢየሱስ መታ ልትነካው ስትል ጥቅሱ ምን ይላል? ኢየሱስም አትንኪ፣ ገና ወደ አባቴ አላረኩምና፣ ይልቁኑ ወደ ወንድሞቼ ሂደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብሏል ብለሽ ንገሪያቸው አላት ይላል። መቅደላዊት ማርያምን ወደ ሐዋርያቶች ሄዳ እንድትናገር ሲያዛት ወዴት እንደሚሄድ ተናገረ? ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብሏል ብለሽ ንገሪ። አምላኬ የሚለው ማንን ነው? እሱ አምላክ ከሆነ ጥያቄያችን ይሄ ነው። አምላኬ የሚለው እግዚአብሔርን ነው ካሉ ጥሩ፣ እግዚአብሔር የኢየሱስ አምላክ ነው። ኢየሱስስ አምላክነቱ በማን ላይ ነው? አምላክ ሁለት ሊሆን ነው ወይስ እንዴት ነው? አምላክ አንድ እንጂ ሌላ አይደለም ካለም ያ አንዱ አምላክ ኢየሱስ አምላኬ ብሎ የሚጠራው ማንን ሊሆን ነው? ተጨማሪ ጥቅስ አምላክ እንዳለው የሚያረጋግጥ ተጨማሪ ጥቅስ ማርቆስ ወንጌል ምዕራፍ 12 ከ29 እስከ 32። በማርቆስ ወንጌል ምዕራፍ 12 ከቁጥር 29 እስከ 32 ከጻፎቹ መካከል ቀርቦም ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ይላል ከትእዛዛት ሁሉ ፊተኛይቱ ማንኛይቱ ነች ብሎ ኢየሱስን ጠየቀው። ከሁሉ በፊት ቀዳሚው ትእዛዝ አየቱ ወሲየቲን هي اول الكل ይላል አረብኛው መጽሐፍ ቅዱስ። ከትእዛዝ ሁሉ የመጀመሪያው የትኛው ነች? فاجابه يسوعون አረብኛው ምን ይላል? ኢየሱስም እንዲህ ብሎ መለሰለት። يسوع ነው የሚለው በአረብኛ اسمع يا اسرائيل الرب الهنا رب واحد فتحب رب إلهك من كل قلبك ومن كل فكرك ومن كل قوتك። ከተዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ የምትል ናት ይላል። ጌታ አምላካችን ብሎ ኢየሱስ በኺጣቡ ላይ በንግግር ዘይቤው ላይ ማንን ከተተ? ራሱን ጭምር ከተተ። ጌታ አምላካችሁ ብሎ ራሱን አላወጣም። ጌታ አምላካችን አንድ ጌታ ነው ብሎ መለሰለት። ለኢየሱስም ለሁሉም ጌታ አምላካቸው አንድ ነው። ማን ነው ይህ አንድ ጌታ አምላክ? ከአላህ በስተቀር ሌላ ማን ሊሆን ነው? አሁን ወደኛ እንምጣ። እሺ እስልምና እንዴት ነው? ሰው ሁሉ ኃጢአተኛ ነው ብሎ አምኖ ከተቀበለ አሁን ትልቁ ጥያቄ እስካሁንም አልተመለሰም። ያው ዙሪያ ጥምጥም እየሄድኩኝ ነው ላብራራ ብዬ። ምንድነው ከኃጢአታችን ነፃ የምንወጣው በምንድነው? ኃጢአተኛ መሆናችሁን ካመናችሁ እናንተ ሙስሊሞች እንዴት ትድናላችሁ አሉን አይደል? ቀጥታ ወደ ጉዳዩ ልግባ። አንደኛ ዋናው የሚያድነን የመጀመሪያው መንገድ ተውባ፣ ወደ አላህ በመጸጸት መመለስ። ኃጢአተኛ መሆናችንን አምነን ተቀብለን አላህ በቁጣው ወይ በቅጣቱ ሳይቀጣን በፊት ንስሐ በሉት ተውበት ካደረግን ኢስቲግፋር ካረግን ሙሉ ኃጢአታችን ይደመሰሳል። ያለ ተውባ ያለ መግፊራ ያለ ኢስቲግፋር ያለ ንስሐ የኃጢአት ስርየት በእስልምና የለም ነው የምንለው። ተውባ ወይም ወደ አላህ በመጸጸት መመለስ፣ የሱን ምህረት መጠየቅ ሙሉ ኃጢአትን የመደምሰስ አቅም አለው። የመጀመሪያውና ቀዳሚው ተግባር ሰው ኃጢአተኛ መሆኑን አምኖ ተቀብሎ አላህን ይቅርታ መጠየቅ ነው እንጂ ዋጋ ተከፍሎልኛል ደም ፈሶልኛል አይደለም። ተግባባን? በሌላ ሰው ጽድቅ አትድንም፣ በሌላ ሰው ኃጢአትም አትጠፋም። ምትጠፋው በራስ ኃጢአት ነው፣ ምትድነው በራስ እምነት፣ በራስ ንስሐ፣ በራስ ጽድቅ ነው።
እያንዳንዱ ሰው ተጠያቂነቱ በጫንቃው ላይ ነው። ስለ ሳዲቅ መሐመድ ዋጋ የሚከፍልበት ምክንያት የለም። ስለ መሐመድ መልካም ስራ ሳዲቅ የሚድንበት ምንም ምክንያት የለም። የመጀመሪያው ኃጢአተኛ መሆንን ካመንክ ላንተ ኃጢአት ራስህ እንጂ ሌላ ሰው እንደማይጠየቅ እርግጠኛ ከሆንክ ጌታህ እንዳይጠይቅህ እንዲምርህ ከፈለክ በነፍስ ወከፍ ንስሐ ግባ። ኃጢአተኛ መሆንን እመንና በዚህ ጌታ በአላህ ፊት ተናዘዝ። አንተን አላህ ሊምርህ አንተ ልትማር በአላህና በአንተ መሃል አማላጅ ዋጋ ከፋይ ጣልቃ ገብ ሶስተኛ የሚባል የለም። አላህ ጌታችን ነው፣ እኛ ባሪያዎቹ ነን። እሱ ንጹህ አምላክ ነው፣ እኛ ኃጢአተኛ ባለ ዕዳዎቹ ነን። የሚከሰን እሱ ነው፣ የሚፈርደው እሱ ነው፣ ተከሳሹ እኛ ነን። በሁለታችን መሃል ጣልቃ ገብቶ ሶስተኛ አካል እኔ ከፍርድ ነፃ ልውጣ ወይ ይፈረድብኝ ምን አገባውና ነው የሚገባው? እንደ ሎጂክ እስከታየ በአላህና በባሪያው መሃል ኃጢአተኛው እኔ ነኝ አይደለም እንዴ? የጌታዬን ሕግ ስለጣስኩኝ ለፍርድ የምቀርበው እኔ ነኝ። ባለመብቱ ደግሞ ማን ነው? ትእዛዙን የሰጠኝ ጌታ ነው። ትእዛዜን ጥሰሃል፣ ሕጌን አላከበርክም ብሎ ይከሰኛል። ኢየሱስ የትኛው ቤት ሆኖ ነው በዚህ መሃል ሚና የሚጫወተው? የሱን መብት አልጣስኩማ፣ እሱ የደነገገውን ሕግ አላፈረስኩማ፣ ወይ እሱ የከለከለኝን ነገር አልተዳፈርኩም። አይመለከተውም ማለት ነው። ከከሰሰኝም ጌታዬ ነው። ነፃነህ ይቅር ብያለሁም ካለኝ ይሄው ጌታ ነው። ተግባባ? ዚና መስራት በኃጢአት የሚያስከስሰው ዝሙት አትስሩ የሚል ሕግ ስላለ ነው አይደለም? ይሄን ሕግ ማን ያወጣው? አላህ። ሕጉን የተላለፈው ደግሞ እኛ ከተጠየቅን ማን ነው የሚጠይቀን? እሺ ኢሳ ምን ሊያደርግ ነው የሚያድነኝ በዚህ መሃል? የሱ ሕግ አይደለማ። እሱ እኮ አይደለም ዚና አትስራ ያለኝ፣ እሱ አይደለም ስገድ ጹም ብሎ ያዘዘኝ፣ እሱ አይደለም አትዋሽ አትስከር ያለኝ፣ ጌታዬ ነው። በነቢያት በኩል ሕግ ያወረደው አምላኬ ነው። ሕጌን አክብር አለኝ። ነፃ ምርጫ ሰጠኝ፣ ፈጠረኝ፣ አቅምን ለገሰኝ። ነገ የትንሣኤ ቀን ሕጌን የታረከው ብሎ አሁንም መክሰስ የጌታዬ መብት ነው። በባለመብቱ ጌታዬና በባለ ዕዳው ባለ ኃጢአተኛው በእኔ መሃል ሶስተኛው አካል ጣልቃ ገብቶ አንተን እኔ ላድንህ አለኝ። ምን ማለት ነው? ስለዚህ የአላህ ሕጎች እኮ ትርጉም አልባ ናቸው ማለት ነው። ምክንያቱም አላህ ያዘዘልኝን እንደፈለኩ መጣስ እችላለሁ። ለምን? በመሃል ሶስተኛ ጣልቃ እየመጣ እንዳትነካው ብሎ የሚያስፈራራላ። ሃይደር ልጅ አንዳንድ ጊዜ አይታዘዘኝም እላቸዋለሁ። ምሳሌውን ስሙ። ለምን? ተቆጥቼ ልመጣው ስል እናቱ ትመጣለች፣ እንዳትነካው። አሃ በሷ ከተማመነ ከዛሬ በኋላ በንቀት ያየኛል። ና ይሄን ዕቃ አምጣ ብለው አላመጣም። ምክንያቱም የሆነ ነገር ያደርገኛል ብሎ እንዳይፈራ ጣልቃ ገባለዋ። ዋስና የሚሆነው እናቱ። ምንድነው ታዲያ የዛኔ የኔ አባትነት ትርጉሙ? ይሄን ምሳሌ ነው እኮ ዛሬ እየገለጽን ያለነው። የአላህ ሕግ ተጥሶ የአላህ መብት ተጥሶ እኔ ወንጀለኛ ሁኜ ሳለ ግን የራሱን ምህረት አልጠየቅኩትም። ያንተኑ መብት ነው የጣስኩት፣ እባክህ አንተ ይቅር በለኝ ብዬ ንስሐ አልገባሁም። ሶስተኛው መጣና አለሁልህ ብሎ በመሃል ዋጋ ከፈለልኝ። አንተ ካለህልኝማ ምን አገባው ያኛው ብንስታደ ምን ማለት ነው? እስቲ እንደዚህ ያስተምሩ። ስለዚህ ኢስላም በአላህና በባሪያው መሃል ጣልቃ ገብቶ ይቅር በለው ሊል የሚችል አካል አይደለም። ያንተ ተውበት ያንተ ንስሐ ነው የሚያስፈልገው። ግልጽ ነው? ከኔ ጋር ናችሁ? እየተግባባን ነው? የመጀመሪያው መዳኛ መንገድ ይሄ ነው ይላል ኢስላም። ማስረጃው የቱ ጋ ነው? በተውበት በንስሐ ሰው እንደሚድን ከተባለ ቁርአን በሱረቱ ዙመር ቁጥር 53 ላይ በግልጽ ይናገራል። በ39ኛ ሱራ ቁጥር 53 ላይ አላህ ምን ይላል? ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም፣ እናንተ በነፍሶቻችሁ ላይ ወሰን ያለፋችሁ ባሮቼ ሆይ ይላል። አላህ ራሱ ነው ጥሪ የሚያቀርብልን። ኃጢአተኛ መሆናችንን የሚያውቀው ጌታ ምን አለ? በነፍሶቻችሁ ላይ ድንበር የጣሳችሁ ባሮቼ ሆይ፣ አድርጉ ያልኳችሁን ትእዛዝ ማድረግ እየቻላችሁ በመተው አታድርጉ ያልኳችሁን ነገር መጠንቀቅ እየቻላችሁ በመዳፈር ከኔ መስመር የወጣችሁ ኃጢአተኛ ባሮቼ ሆይ ላ ተቅነጡ ሚን ረሕመቲላህ ነው ያለው። ከኔው እዝነት ከኔው ቸርነት በፍጹም ተስፋ ልትቆርጡ አይገባም ነው ያለው። ከዚህ በኋላ ንስሐ ብገባ ወደ ጌታዬ ብመለስ እውነት እስከ ዛሬ የሰራሁትን ኃጢአት ሁሉ ይሄ ጌታ ይምረኝ ይሆን ወይ በማለት በምንም አይነት መልኩ ተስፋ እንዳትቆርጡ አለ። ለምን? ኢነላሃ የግፊሩ ዙኑበ ጀሚዓ፣ እኔ አላህ እንደሆንኩኝ ኃጢአትን በጠቅላላ የምምር ጌታ ነኝ አለ። በእከሌ በኩል ከመጣችሁብኝ አይደለም ያለው። እኔው ራሴ ኃጢአትን የምምር ጌታ ነኝ፣ ምህረትን አዘጋጅቻለሁ። እናንተን ሰዎች አርጌ ባሮቼ አርጌ ስፈጥራችሁ እንደምትሳሳቱ አውቃለሁ እያለ ነው። ከሕጌ እንደምትወጡ አውቃለሁ። ስለዚህ ለሚመለሱ ባሮቼ ምህረትን አዘጋጅቻለሁ፣ እምቢ ላሉት ደግሞ ቅጣትን አዘጋጅቻለሁ አለ።
አላህ ጀነትና ጀሃነምን ቀድሞ የፈጠረው ለምንድነው? ለሁለቱም ተገቢ የሆነውን ያውቃላ። ጀነትን ለሚመለሱ ጀሃነምን እንቢ ብለው ለዛው ለቀሩ እንደሆነ ስላወቀ እኔ ምህረተ ሰፊ ነኝ፣ ኃጢያትን ሁሉ ምራለው፣ ተስፋ የሚባል ነገር እንዳትቆርጡ። ኢነሁ ሁወል ገፉሩር ረሂም፣ እኔ ማለት ለባሮቼ አዛኝ መሐሪ ጌታ ነኝ ነው ያለው። ተስፋ እንዳትቆርጡ ያለው ከምህረቱ እንጂ ከሺህ ዓመታት በፊት ለተከፈለ ዋጋ አይደለም። እና ምን እናድርግ? ይሄን ተስፋ ከሰጠን በኋላ ምን አለ ጌታችን? ወአኒቡ ኢላ ረቢኩም፣ ወደኔው ወደ ጌታችሁ መንገድ በመጸጸት ተመለሱ አለ። ምንመለሰው ወደ አላህ ነው። የሚያሻግረን ድልድዩን የሚያስወጣን ሌላ አካል አያስፈልገንም። ያውቃላ የልባችንን አላህ። ወአስሊሙ ለሁ፣ ለእርሱም እጅ ስጡ አለ። ለሚያዘን ነገር ታዘዙ። ሚን ቀብል አን ያእትየኩሙል ዐዛብ፣ ቅጣቱ ወደ እናንተ ከመምጣቱና ثم لا تنصرون፣ ከዛም የማትረዱ እርዳታ የማታገኙ ከመሆናችሁ በፊት ቶሎ ለተውበት ቸኩሉ ነው ያለው። የሚምረው አላህ ነው። አማላጃችን ተውበታችን ነው። የኛው ንስሐ የኛው ኢስቲግፋር ነው እንጂ ሶስተኛ አካል በሚከፍለው ዋጋ አይደለም። አላህ ከደም ጋር ጉዳይ የለው፣ ከስጋ ጋር ጉዳይ የለው፣ ከልብ ጋራ ነው ጉዳዩ። በሐጅ ስርዓት ላይ ኡድህያን የእርድ ስርዓትን እንድንከውን ሲያዘን በዛው ግን ምን ብሎ ነገረን ጌታችን? ለን የናለ አላህ ሉሑሙሃ ወላ ዲማኡሃ አለ። የምታፈሱት ደምም ሆነ ስጋው እኔ ጋር አይደርስም ነው ያለው። እናንተው ጋር ነው ስጋው የምትበሉት። ምንድነው ታዲያ የሚደርሰው? ወላኪን የናሉሁ ተቅዋ ሚንኩም፣ ልባዊ ፍራቻችሁ ግን ይደርሰኛል አለ። አላህ ልብን ነው የሚያየው። ኃጢአተኛ መሆንህን ከልብ ካመንክ፣ በዚህ ተግባርህ ከተጸጸትክ፣ አላህ ሊቀጣህም ሆነ ሊቆጣብህ ከፈለገ ከሱ ቁጣና ቅጣት ማንም ሊያስጥልህ እንደማይችል እርግጠኛ ከሆንክ፣ ከዛ በኋላ በተሰበረ ልብ ወደ አላህ ሁለት እጅህን አንስተህ ያ ረቢ ማረኝ ካልከው ሙሉ ኃጢአትህን ይምርሃል። ልብህን ነው አላህ የሚፈልገው፣ መስዋዕቱን አይደለም። ምን ይሉ